ደስ የሚል ደብዳቤ ጽፎለታል ማለት ነው። ዳይ ላንብብላችሁ። አንዳንዴ የህይወት ታሪክን ማለብ እንዳይመስላችሁ እናንተ ነቀሶች ማለት ነው። ዳይ ወደ ንባቡ ምን ይላል? ከሁለት ልትወጣ ጫፍ ላይ ደርሰሃል ይላል። ዋናው ፖይንት ማለት ነው። ያዙልኝ እንግዲህ እዚች ጋ ማለት ነው። ከማ ከሩታም ከሄርሜላ ማለት ነው። ይድረስ ለአብርሃም ይህንን ደብዳቤ የምጽፍልህ ከሁሉም ከሄርሜላም ከሩታም ሳትሆን ስትቀር እየታየኝ ስለሆነ ሩታ ላለፈው ጥፋቷ ደጋግማ ይቅርታ ጠይቀሃለች። ትዳራችሁን እንዲቀጥልም እግር ስር ወድቃ ለምንሃለች። ያንን ያደረገችበት ምክንያት ላንተና ለትዳራችሁ ካላት ክብርና ፍቅር የተነሳ ይመስለኛል። ዛሬም ብትመለስና እጅህን ብትዘረጋላት የምትቀበልህ ይመስለኛል። ነገር ግን አንድ እውነታ እንድታቅ እፈልጋለሁ። የሰው ትዕግስት ማለቂያ የሌለው ውቅያኖስ ውሃ አይደለም። አሁንም በውስጧ ላንተ ያላትን ፍቅር አልጠፋም። ትዳራችሁን ለማዳን ያላትን ፍላጎት አሁንም አለ። ሩታ እስካሁን የለመነችውን ልመና ወደ ድካም፣ ድካሟ ደግሞ ወደ ተስፋ መቁረጥን መለወጥ አይቀሬ ነው። ልቧ አንዴ ከቆረጠ ግን ዛሬ አጥብቀህ የፈቀድከውን ልመናዋ ነገ ይናፍቅሃል፣ ትዝታ ሆኖ ይቀራል። እሷ ቆርጣ ከወጣች በኋላ የምታሳየው መጸጸት ትርጉም ያኔ ልቧን ብትፈልገውም እንኳ ላታገኘው ትችላለህ። ምክንያቱም ያንተ ችልተኝነት ልቧን ሙሉ በሙሉ እንዲደነዝዝ ያደርገዋል። የሚወድህን ሰው ደጋግመህ አታስለቅሰው። ምክንያቱም እንባው ሲደርቅ ፍቅሩም አብሮ ይደርቃል። አብርሃም ምርጫውን ያንተ ነው። ዛሬ በፍቅር የዘረጋችልህን እጅ ይዘህ ትዳራችሁን ብትታደግ ትችላለህ። ካልሆነ ግን ነገ ልቧን ከቆለፈችው በኋላ በሩን ብታንኳኳ የሚከፍትልህ ሰው እንደማታገኝ እየታየኝ ነው። ያኔ እሷ የሰላም እንቅልፍ ስትተኛ፣ አንተ ግን ለምን ያኔ አልሰማኋትም በሚል ጸጸት ውስጥ ትኖራለህ። መጨረሻ ላይ ሩታ ስትተው ሄርሜላም ላንተ ያላትን ፍላጎት እየደበዘዘ ይመጣል። ትተውሃለች። አስተውል። ሩታ በአንተ ተስፋ ቆርጣ ልቧን የከረቸመችበት ሰዓት ሄርሜላ ላንተ ያላትን ፍላጎት እየደበዘዘባትና እየናፈቀች ትመጣለች። የዛኔ ከሁለት ትወጣለህ ብሏል ማለት ነው ወንድማችን። የእውነት የሚጽፋቸው ጽሁፎች እጅግ በጣም ደስ የሚሉ ጽሁፎች ናቸው ማለት ነው። በትክክል አብርሃም በዚህን ሰዓት ከሁለቱም የወጣ ነው እየሆነ ያለው ማለት ነው። ዛሬ ላይ ውሽሚት የምታሳያቸው ይሄ ትዕይንት በሉት ወይም ድራማ በሉት ወይም ደግሞ ይሄ የሌለ ካራክተር የምታሳየውን የእውነት አብርሃምን ወደው አፍቅራው አይደለም። ይሄ እንትን አለ አይደለም፣ ምንድን ነው የሚባለው? ቅናት አለ አይደለ? የቅናት መውደድ ነው። ገባችሁ? ይሄ ከልብ የመነጨው ፍቅር፣ ከልብ የመነጨው ውዴታ አይደለም። ሩታ በህይወቱ እንዲያስወጣ የምታደርገው ድራማ ካራክተር እንጂ እውነተኛ ፍቅር አይደለም። ነጌ ልክ ወንድማችን እንዳለው ሩታ እርግፍ አድርጋ አንተን የሚባል ነገር አላይም ብላ ብትተው እርግጠኛ ሆኜ የምነግራችሁ ነገር ቢኖር ሄርሜላ ትታው ትሄዳለች። ለአብርሃም ያላትን ፍቅር እየቀነሰ ይሄዳል። ዛሬ ላይ የቅናት ፍቅር እንጂ ከልብ የመነጨ ፍቅር አይደለም ለአብርሃም ያላትን ማለት ነው። ይሄ የማስመሰል ነገር አለ አይደለም? ይሄ ለይንታ በቃ ይሄ ሰው በቃ እሷ ማለት እንዲባልላት የምትፈልግ ልጅ እንጂ ሄርሜላ እንግዲህ ከሩታዬ ጋር ፉክክር ይዛ ነው እንጂ ለአብርሃም ፍቅር ኖሮት አይደለም ማለት ነው። ከአብርሃም ፍቅር እንደሌላት ሁላችንም እናውቃለን። እሷ ከሩታ ጋራ ፉክክር ይዛ ውድድር ይዛ ነው እንጂ
እኔ አሸንፋለሁ በማለት እንግዲህ እዚህ ውስጥ የገባችው እንጂ ለአብርሃም ፍቅር ኖሯት አይደለም በትክክልም ማለት ነው። እንግዲህ ወንድማችንም እንዳለው ከሁለት ሀጣ ሆነ መቅረትክ የማይቀር ነው። እንግዲህ መቼም ወንድማችን ተባረክ ማለት ነው። ይሄን ደብዳቤ ለአብርሃም ስለጻፍክ ማለት ነው። ቤተሰብ እንግዲህ ይሄንን ደብዳቤ ሼር እያደረጋችሁ ለአብርሃም አድርሱልኝ ማለት ነው። እንግዲህ በጊዜ ትዳርህን ብትታደግ መልካም ነው ብሎታል እንግዲህ ወንድማችን ማለት ነው። በጊዜ ትዳርህን ብትታደግ ይሻልሃል። ነገ ሄርሜላም ትታ ትሄዳለች። እንግዲህ አንተ ከሁለት የሀጣ እንደምትሆን እየታየኝ ነው ብለዋል እንግዲህ ወንድማችን ማለት ነው። አንተ ሩታን የልጅህ እናት ከበርከው ለልጅ እናት ክብር ያልሰጠው ለልጅ እናት ቦታ ያልሰጠው ነገ ዝም ብላ መታ ህይወት ውስጥ ለገባችሁ ለሄርሜላ እንዴት ነው ክብር ልሰጣት የምትችለው? እንግዲህ ወንድማችን እንግዲህ እናመሰግናለን እንደዚህ አይነት ደብዳቤ በመጻፍክ ማለት ነው። እውነት ለመናገር በጣም ትልቅ ሰውነ ክበርልን ማለት ነው። እንግዲህ አብርሃም ይህን ደብዳቤ ትሰማለህ ታነባለህ ብዬ ተስፋ አደርጋለሁ። ምናልባት እንግዲህ ይሄንን ሁሉ ደብዳቤ ለማንበብ ጊዜ እውቀት ካለክ ማለት ነው ከይቅርታ ጋር እንግዲህ ያው ሩታዬ እንግዲህ ብላ በሩ ስትከረችምብህ መግባ መውጫ ቀዳዳ የለህም ማለት ነው። አንተ እንግዲህ ዛሬ ሩታዬ እንደዚህ የምትለማመጥ ነገ የምትሆነውን የምትገባበትን የምትቆርጠውን ነገር ነው የምትጠጣ ማለት ነው። የሰው ልጅ እንግዲህ ትዕግስት አለው። ትዕግስት እንግዲህ ትዕግስታችን የሰው ልጅ እኮ ትዕግስት ያልቃል እኮ ትዕግስት ያልቃል። የተወሰነ ጊዜ ድረስ ይቆያል። እንደውም ያ ሰውየው በጣም ጎበዝና ትዕግስተኛ ከሆነ ሰው ነው ትዕግስት መቆየት የሚችለው። ሰው እንግዲህ አቶ አብርሃም በጊዜ ትዳርህን ልጆችህን ብትሰብስብ ነው የሚሻለ ማለት ነው። ነገ ብቻህን ቀርተ እንግዲህ ባዶ እጅን ከሚታጨበጭብ እንግዲህ እግዜር ይሁንልክ ነው የሚለኔ። ፈጣሪ ወደ ቀልቢክ ይመልስ። እንግዲህ አብዛኛ ሰዎች እንግዲህ ሄርሜላ ከሩታ ጋር ውድድር ይዛ ነው እንጂ ከአንተ ፍቅር እንደሌላት ድራማ እየሰራች እንደሆነ። ምክንያቱም አንድ ሴት ልጅ የልጁን እናት ሚስቱን የገዛ የሚስቱን ሰማና ያገባት ሚስት ያለከበረ የልጁን እናት ያለከበረ ለልጁ እናት ቦታ ያልሰጠ የእርግዝና ጊዜ እንክብካቤ ያልሰጠ እሱ ሌላ ቦታ ሌላ ሴት ይዞ የሚዞረው ወንድ የትኛው ሴት ናት? ቆይ እስኪ እንዳንተ አይነት ወንድ ልትወደው ልታፈቀረው ለትዳር የምትመኘው? ነገ እኮ ይሄን አክሽን ለሩታዬ ያሳየህትን ነገር ማለት ነው ነገ ለሄርሜላም ታሳያታለህ ማለት ነው። ስለዚህ እኔ እኔ እንጃ፣ ምናልባት አይኖ የተጨፈነ አይምሮ የማይሰራ ሴት መሆን አለበት አንተ ለትዳር የምትመኝት ማለት ነው። ገባህ አይደለ አብርሃም? ሩታዬ እርጉዝ ሆና እንግዲህ ከልጅ ጋር ከጽንቷ ጋር መከራውን ስትበላ ብቻውን ስትጋፈጥ ያኔ አንተ ማለት ነው አንተ እንግዲህ ሌላ ሴት ይዘ በየሆቴሉ እየዞርክ ነበረ ማለት ነው። እንግዲህ የትኛው ሴት ናት ባሉ አስረግሷት የሷን ስቃይ የሷን ችግር የሷ የምትሆነውን ነገር መካፈል ነው ያለበት እንጂ መካፈል ነው ያለባት የእሷን ችግር እንጂ እሷ ከሱ ልጅ ጋር መከራውን